ቤተ ክርስቲያን ዘፈን የላትም ምናታ ጎንደር ያቋቋም የሚባል አታውቁም እንዴ? ብዙዎቻችሁ በጣም የጎንደርን ህዝብ ለመውቀስ ስትነሳሱ አየሁ። እናንተ ጨፈረው ነው ያሳሰባችሁ። ጨፈረው ጎን ለጎን ላይ ገዳዮቹ ሲሸላለም ካድሬው ከተሸላልሙ ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን? ከዘፈኑ በላይ አልተዘፈቅንም እንዴ? ጦርነት እየተርከፈከፈ አይደለም እንዴ? ምን ተናገራችሁ እናንተ ሰባኪያን? ይሄ ነው እንዴ ታያችሁ? ጥቁር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? የጎንደር ዙሪያውና አካባቢው እኮ ከደንቢያ ከወገራ ከጎንደር ዙሪያ ከአካባቢው እንዳይገባ ተብሎ የወረዳ መኪና እንዳይገባ ተብሎ እኮ ታግዷል። የጥምቀት ሲከበር ያለበትውን ሲቹዌሽን ብልጽግና ማስተንፈስ ይፈልጋል። ተጭኖ መጥቶ በጀት ተበጅቶለት በሚሊዮን ተበጅቶለት እንዲጨፍር አበል እየታሰበለት። ሰላም ጤና ይስጥልኝ ቤተሰቦቻችሁ፣ ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ለአንድና ለመጨረሻ ጊዜ ስለ ጎንደር ጉዳይ የምናነሳ ነው የሚሆነው። እዚህ ጋር ጎን የምትመለከታችን እንግዲህ የጎንደር ጥምቀትና ብልጽግና የሚል እንግዲህ አንድ ሰፋ ያለ ቪዲዮ ሰርታለች። በዚህ ቪዲዮ እንግዲህ የምታነሳው ከጥምቀቱ ባሻገር ያለውን ነገር ነውና እውነት ይዘጋ የጨፈረ የነበረው ህዝብ የጎንደር ህዝብ ነው ወይስ ከሌላ ቦታ ተጭኖ የመጣ ህዝብ ነው? ለምን ይሄን ያክል እንዲደምቅ ተፈለገ? ለምን ይሄን ያክል እንዲቀረጽና ወደ ሚዲያ እንዲወጣ ተፈለገ የሚለውን ነገር እንግዲህ አያይዛ ብዙ ነገሮችን አንስታለችና ከኋላ ያለውን ነገር ከዳንሱ ከጭፈራው ባሻገር ያለው ነገር እንግዲህ ለማየት እንሞክራለን ማለት ነው። እንደዚሁም ደግሞ የጎንደር አባቶችን ሞቶ እንግዲህ አደባባዩ ላይ አይገባም፣ ይሄ ነገር ከኛ አይጠበቅም ሲሉ ሰምተናቸዋል። እሱንም የምንመለከት ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ወደ ዋናው ነው ወደታችን ቪዲዮ ከመላችን በፊት የጎንደር አባቶች አዳባባይ ላይ ወጥቶ እንግዲህ ይሄ ነገር ያወግዙ ነበር። እዛው ጋር ቆመውና ከኛ ይጠበቅ ሲሉ ነበር። እንመልከታቸው። ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ጎንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልክት ናት። ምን አልኳችሁ? ምንድናት አልኳችሁ? ምልክት ናት። ቤተክርስቲያንን የምናይባት፣ ቤተክርስቲያንን የምንመለከትባት። በአጠቃላይ አባቶች ሲናገሩ ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማይጸናት። እንደው አባታችን የጤና ያስጥልን ቃሎትን ያሰማልን። ይሄን ነገር እንግዲህ ትናንትና ዲያቆን ዮርዳኖስም ሲናገር አሰምቻችሁ ነበርና እዛው አዳባባይ ላይ እንግዲህ አንድ ሊቆሙ የሰበኩ በጣም አስደናቂ ነገር ብለዋል። እሱን የማስደምጣችሁ ነው የሚሆነው። ከዛ በፊት ግን ወደ መጣሁበት ወደ ዋናው ፖይንት ልመለስና እታችን የምታነሳውን ከጭፈራ ባሻገር ያለውን ነገርና አሁን ላይ የጎንደር ህዝብ ያለበት ሁኔታና መደበቅ የተፈለገው መሸፈን የተፈለገው ምንድነው የሚለው ነገር እንግዲህ አንሳ ሰፋ ያለ ማብራሪያ ሰጣበታለችና እስቲ አይተን እንመለስ። እስከ መጨረሻው ብትጠቀሙበታላችሁ ማለት ነው። እንመልከት። ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ዛሬ ትንሽ ስሜታዊ ያደረገኝ አንድ ነገር ነበርና እሱን ጉዳይ እንደው የግል አስተያየቴንም የግል ሐሳቤንም ለመስጠት ነው ብቅ ያልኩትና የእውነት ስሜታዊ ሁኜ ላፊ ቃሎችን ከተናገርኩም በጣም ይቅርታ። በተለይ አባቶች ጋር ትልልቅ ወንድሞቻችን ሰባኪዎች ጋር ከተናገርኩም ይቅርታ ይደረግልኝ። ዛሬ ስሜታዊ አድርጎኝ እንድናገር ገፋፍቶኝ የመጣሁት የጎንደርን ጥምቀት በተመለከተ ነው። የጎንደርን ጥምቀት በተመለከተ ያው በዓሉ ተከብሯል፣ አይተናል። በድምቀት ነው የተከበረ። ጥሩ ነው። ነገር ግን አንዳንድ ሰባኪያን ዲያቆናት ሐሳቡን ስትተቹ አይቻለሁና የተቻቸውበት ምንድነው? ለምንድነው ታቦቱን ከማጀብ በመንፈሳዊ ከማጀብ ይልቅ ወደ ዘፈን ተቀየረ የሚል ትልቅ ሐሳብ ተነስቶ በጣም በብዙ ዩቲዩበሮች ስትወያዩበት አየሁና በዚህ ጉዳይ ላይ እኔም የግል አስተሳሰቤና የግል አስተያየቴን መስጠት እፈልጋለሁ። ምክንያቱም የጎንደር በዓል የጎንደር የጥምቀት በዓል በርግጥ እውነቱ በዓሉን ካወቅ ነው የሚከበረው በተለያየ መልክ ነው የሚከበረው። ጥምቀት በዓል የእናቶች አለ በቡድን ሆኖ የሚከበር በዓል ነው። እናቶች አሉ፣ ስለታቸውን የተሳሉበትን ስለታቸውን ያቀርባሉ፣ ስለታቸውን ይሳላሉ። የደረሰላቸውም ደግሞ ስለታቸውን ይዘው ይመጣሉ። ያ ደግሞ የራሱ ዜማና ግጥምም አለው። የራሱ ፈጣሪያቸውን የሚያመሰግኑበት መልክ አለ። ወጣቱ የራሱን ባህላዊ ጭፈራ ይዞ ይመጣል። ከዛ ውጭ ደግሞ መንፈሳዊ ደግሞ በቤተክርስቲያን የሚያድጉ ዲያቆናት የሰንበት ተማሪዎች ደግሞ መዘምር ያቀርባሉ። ትልልቅ አባቶች ካህናቶች ደግሞ ያው ጸናጽላቸውን ይዘው ታቦታቸውን ተሸክመው ይሄዳሉ። ወጉም ባህሉም በዚህ መልክ ነው የነበረ።
ነገር ሁሉም ሰው በመዝሙር ብቻ አይደለም ያከብረው ትራዲሽኑንም ተጠብቆ የመጣ ነው ነገር ግን ይሄ በዓል ከበዓልነቱ ጥምቀት ማክበሩን በላይ ወደ ካርኒቫል የተቀየረ በ2002 ነው በ2002 ወደ ካርኒቫልነት ተቀይሮ ዛሬ የምታዩት ይሄ ረጃጅም ሴሪሞኒ ከ10 ቀን በፊት የሚደረጉ ሴሪሞኒዎች ነበሩ ማህበረሰቡ በዛን ሰዓት አስተውሳለሁ ብዙ ሰው ቅሬታ አቀርቧል ጥምቀትን ለጥምቀት ነው መከበር ያለበት እንጂ ይሄ ካርኒቫል መቆም አለበት ተብሎ ይጎንደርን ማስተዋወቅ ስራ ሁሉ ተብሎ ኦልሞስት 10 ቀን በቃ ጥር ከገባ ጀምሮ የሚካሄዱ ነበሩ ያ የተደረገው ከሚኒሊየም በኋላ ነው ያም ሆኖ ግን ማህበረሰቡ ይቃወም ነበር ካርኒቫል መሆን የለበትም ጥምቀት ነው እንዲያውም ስሙም ካርኒቫል ነው የሚባለው የነበረ አሁን ዛሬ ስሙ ተቀይሮ ያ በያደግ ጊዜ ስለነበር አሁን በብልጽግና ጊዜ ደግሞ የምናየው ከእምነቱም ከምኑም ያፈነገጠ ዘፍነናል አዎ ሁላችንም ዘፍነናል እግዚአብሔር እንግዲህ ለንስሐ ሞት ያብቃን ሁላችንም ንስሐ ገብተን ምንስተካከልበትን የኃጢአት ትንሽ ትልቅ ባይኖረውም ከዘፈን የበለጠ ብዙ ነገር የተዘፈ አገራችን እኮ በብዙ ነገር በብዙ መከራ የተዘፈቀ ህዝብ ነው ተዘፍቀናል እኮ የተደረገው ነገር ግን ብዙዎቻችሁ በጣም የጎንደርን ህዝብ ለመውቀስ ስትነሳሱ አየሁ ሲጀመር የተበቀደሙ በዓል ያያችሁት ይበልጡ የጎንደር ህዝብ ብቻ አይደለም ያከበረው በዓሉን እውነት ለመናገር ጎንደር ላይ ሲያከብሩ የነበሩት ነጫጭ ለብሰው በሰንበት ትምህርት ቤት ላይ ተምረው መዘምር ሲያቀርቡ የነበሩ አክቹዋል ሎካሎቹ እዛው ላይ ያደጉት የሰንበት ተማሪዎቹ እርግጠኛ ጎንደሬዎቹ ናቸው ይበልጡ ሰው ግን በአውሮፕላን ተጨኖ ነው የገባው እውነት ለመናገር ይሄን በዓል አገሩ ሰላም ነው የሚባል ጥምቀቱን ፈልገውትም አይደለም ያን ድምቀቱንም ወደዳችሁም በእምነቱም ያሉትም ይበሉት ከእምነቱ ውጭ ያሉትም አይፈልጉትም ድምቀቱን ነገር ግን ያለበቸውን ሲቹዌሽን ብልጽግና ማስተንፈስ ይፈልጋል ያን የሚያስተነፍሰው ደግሞ አገሩ ሰላም ነው ጸጥታ ነው የሚለውን ነገር ለማሳየት ፎሎወር ያላቸውን ቲክቶከሮችን የዩቲዩብ ሰዎችን ተመልምለው ታዋቂ ሰዎች ተመልምለው ተከታዮቻቸውን ይዘው አውሮፕላን ተጭኖ በአውሮፕላን ነው ህዝቡ የገባ አሁን ብዙ ሰው የጎንደር ህዝብ ለመውቀስ ወቅቷል አዎ አክቹዋል ከተማው ላይ ያለው ሰው አክብሮ ሊሆን ይችላል የጎንደር ዙሪያውና አካባቢው እኮ ከደንቢያ ከወገራ ከጎንደር ዙሪያ ከአካባቢው እንዳይገባ ተብሎ ተዘግቶ ነው የተከበረ በዓሉ ያ የምታዩት እኮ በአውሮፕላን ተጭኖ የመጣ ህዝብ ነው ባንድም በሌላም መልክ አሁን ወጥተው ዩቲዩበር ላይ በጣም ጎንደር ታምር ነው የሆነ ወርቅ እንደሚፈልቅ አድርገው የሚያወሩት ማለት ነው ነገር ግን አካባቢው ማህበረሰቡ ግን ስለቱን ሊያስገባ ታቦቱን ሊሳለም 44ቱ በአመቱ የወጣለትን ሊሳለም የመጣው ህዝብ ግን የለም አልመጣም ሲጀመርም እንዳይመጣም ተከልክሏል ከወረዳ መኪና እንዳይገባ ተከልክሏል ነገር ግን አሁንም የተነሳው እንትን ያለው ከጎንደር ህዝብ ላይ ይጫዋል የጎንደር ህዝብ ምን ያድርግ አንደኛ በካድሬዎች ተጠርንፎ ያለ ህዝብ ነው በሁለተኛ ደረጃ አይደለም ከእምነቱ ከብሔሩ የተገነጠለ ህዝብ ነው ኩሽ ነህ ተብሏል እኮ ወደዳችሁም ጠላችሁም አንተ አማራ ሳትሆን ኩሽ ነህ ለዛም ነው ያካባቢው ማህበረሰብ እንዳይገባ መንገድ ተዘግቶ በካድሬዎቹ ከጨፈራው እናንተ ጨፈራው ነው ያሳሰባችሁ ጨፈራው ጎን ለጎን ላይ ገዳዮቹ ሲሸላለም ካድሬው ተሸላልሞ ከነት ምን ወዳቸው ከመናከብራቸው ከነ ሊቀሊቃውንት እዝራ ጎን ቁጭ ብለው የነበሩትን ሰዎች ግን ለመተቸት ድፍረቱ አልነበራችሁ ለምን አትተቹም እነሱ ለምን አልተቻችሁም ነገር ግን አሁንም ህዝቡ ላይ ነው ዱላ ያበዛችሁት ያላችሁ የት ሄደ ህዝብ የጎንደር ህዝብ ምኑ ተሰርቶለት ነው ያሁሉ ጭፈራ ሲደረግለት የነበረው ተጭኖ መጥቶ በጀት ተበጅቶለት በሚሊዮን ተበጅቶለት እንዲጨፍር አበል እየታሰበለት ፎሎወሩን ይዞ ግማሹም ገንዘብ እየሰራበት ቢዝነስ እየሰራበት ነው እንዲያው ማህበረሰቡ ወደደም ጠላም እንዲያው ከተማው ላይ እንግዲህ ሲውሉ ሲያድሩ ሆቴሉን ምኑን ጸጉር ቤቱን ተጠቅመው ሊሆኑ ይችላሉ የባህል ልብሱን ገዝተው ሊሆን ይችላሉ ከዛ ሊሆን ይችላል ተጠቃሚነቱ መንገድ የለው ውሃ የለው ምን የለው ሰላም የለው ያ ማህበረሰብ ተጠርንፎ ያለ ማህበረሰብ ነው ነገር ግን ይሄን የእምነቱ ካለፈ በኋላ የእምነት አባትም ሰባኪያንም ዱላችሁን ይመዛችሁ ከምትመጡ ከጎን የነበሩት እነ ሊቀሊቃውንት እዝራ አንድ ቃል ቢናገሩ የጎንደር ህዝብ ባንድ እግሩ ማስቆም እንደሚችሉ እናውቃለን 2008 ላይ አገር ስትበጠበጥ መስቀል በዓል በዚህ መከራውስ መከበር የለበትም ተብሎ ሲታገድ እነ ሊቀሊቃውንት እዝራ ነበር ያገዱት አይደለም 2008 ላይ አስተውሳለሁ በኢትዮጵያ አቆጣጠር ነው እየተናገርኩ ያለሁት ጥምቀት አይከበርም ተብሎ አስተውሳለሁ 44ቱ ታቦት ወጥቶ የፋሲል ከነማ ቡድን ወጣቶች ብቻ ናቸው ከጨዋታ ከሜዳ መጣው ተሳልመው የሄዱት ከዛውጭ ካህናቱ ነው ታቦቱን መልሰው ይዘው የገቡ
ከባህረ ጥምቀቱ አንስቶ ህዝቡ አልወጣም በማን በእነ ሊቀ ሊቃውንት እዝራ አማካኝነት ዛሬ ግን እነ ሊቀ ሊቃውንት እዝራ ቢናገሩ እነ ዳንኤል ክብረት ያቆርፋሉ ምክንያቱም የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪዎች ናቸው የቤተ ክርስቲያን የቅርብ ሰዎች ናቸው እነሱ ያቆርፋሉ አያችሁ አሁንም ደግሞ ዱላውን ያዘው ሁሉ መጥቶ ከጎንደር ህዝብ ላይ የጎንደር ህዝብ የተጠረነፈ ህዝብ ነው አይደለም ከእምነቱ ከማንነቱም ተነጥሎ ያለ ህዝብ እኮ ነው ያካባቢው ማህበረሰብ እኮ አክቹዋሊ ያለው ሬዚደንሱ እኮ እንዳይገባ የወረዳ መኪና እንዳይገባ ተብሎ እኮ ታግዷል የጥምቀት ሲከበር እነዚህ ዩቲዩበሮች ቲክቶከሮች በበጀት ተበጅቶላቸው ሚሊዮን ተከፍሎ ካድሬ ተሰማርቶ ያሰማራው ያደራጀው ጭፈራ ነው በይበልጥ ያ ደግሞ ጎንደር የአማራ ክልል አይደለም እስከመባል ድረስ የተደረሰበት ኮንዲሽን ነው ይሄን ጠንቀቃችሁ ታውቃላችሁ እዛው ላይ ያላችሁ ሰባኪዎች ዛሬም ቢሆን ይሄን ነገር ምትወቅሱ ጭፈራው ትክክል ነው ይያልኩ አይደለም እዚህ ላይ መስተካከል ያለበትን ነገር ግን ህዝቡ አይደለም ህዝቡ ግን ቀድም ባልኩት መልክ በዓሉንም ሲያከብር የመጣበት ወግ በዓሉን ጠብቆ የመጣበት አለ ነገር ግን ዛሬ ጎንደርን ያደመቀን መስነን ለማጥፋት ዱላውንም ይዞ የሚመጣ ማለ ባህሉን ለማጥፋት የሚከድበት ጉዞ በጣም ከልብ ያሳዝነኛል እሄንን እዛው ያሉ ሊቃውንቶች ባንድ ቃል ማዘዝ ይችላሉ እነ ሊቃውንት እዝራ የተከበሩ አባት ናቸው በእኛ በስም የሚጠሩም አይደሉም ነገር ግን እውነቱን ስንናገር ደግሞ ትልልቅ ሰባኪያን ሳይቀሩ አባቶችን አትናገሩ እኛ ታፍነን አትናገሩ እየተባል በስርዓቱ ተጠርንፎ ይሄን ደስፐሬት የሆነ ህዝብ ደስፐሬት ያደረጋችሁትን ህዝብ አንዴ እምነት አባቱ መጥቶ ይጠራንፈዋል ዝም በል ይለዋል አንዴ ካድሬው መጥቶ ይጠራንፈዋል አንዴ ወታደሩ ያርቀዋል የት ይሄድ ህዝቡ የት ይዶንተ ይተንፍስ ሁላችንም ዘፍነናል ግን የኃጢአት ትንሽ ትልቅ ባይኖረው ከዘፈኑ በላይ አልተዘፈቅንም እንዴ ጦርነት እየተርከፈከፈ አይደለም እንዴ ምን ተናገራችሁ እናንተ ሰባኪያን ይሄ ነው እንዴ ታያችሁ አሁን አዶናይ ጃኒ ትላላችሁ አዶናይና ጃኒ የትኛው የእምነት አባት ነው ሰበርጎ ያስተማራቸው ማስተማርኮ ግድ ይላችኋል ልጆች ናቸው ይስተካከላሉ ብታስተካክሏቸው ያስተካከላሉ ነገር ግን አይዟችሁ ብለው ተሸልመው በመንግስት ታጅበው የመጡ ሰዎች ጥሩ እየሰሩ ነው የሚመስላቸው መጥፎነቱን አያውቁም በዚህ መልኩ አይደለም ማስተማር ያለባችሁ እንደ እምነት ሰዎች ከሆናችሁ ታችን እንግዲህ እግዚአብሔር ስለ እንደዚህ አይነት ሰዓት አነሳለችና እናንተም በዚህ ጉዳይ ላይ ያያችሁትን ነገር ኮሜንት ላይ አስቀምጡልኝ ወለ ለበናገር ባለፈው ለማንሳት ሞከሬ ነበርና ያው ጭፈራው ትክክል አይደለም ሙሉ በሙሉ ጭፈራው ትክክል አይደለም ነገር ግን ለምን ተጨፈረ የሚለው ስንመለከት አንዳንድ ጊዜ ታሪካዊ ዳራዎችንም ማየት ያስፈልጋል ብዬ ነበር እንደዚሁም ደግሞ እስቲል ጭፈራው ትክክል ነው ያልኩ ሳይሆን ጭፈራው ትክክል አይደለም ግን ይሄ የሚጨፍርበት ምክንያት ምንድነው ብሎ ስንመለከት ወዳ ተመልሰን ካየን ያንን ነገር ከስሩ ቆርጦ ካላወጣ ጭፈራ የሚቀጥል ነገር ነውና እሱ ማየት ያስፈልጋል ሁለተኛው ደግሞ ይሄ ህዝብ እታችን እንዳወራሽ ታፈነ ህዝብ ነው ኦኬ አብዛኛው እዛ አካባቢ የሚገኝ ህዝብ ወደ ሰሜን የሚገኝ አብዛኛው ህዝብ እንግዲህ በተለያየ አካላት ታፍኖ እንዳይናገር ተደርጎ የሚገኝ ህዝብ ነው እንደሚታወቀው ብዙ ችግር ውስጥ የሚገኝ ነው ጦርነት አለ ይሄ ማንንም የማይክደው ሀቅ ነው የትም ማንንም ዓለም ያወቀው ፀሐይ ጉዳይ ስለሆነ እዚህ ጋር እንካካደምና ይሄን ላይ ያለበት የሚተነፈስበት ቦታ የለው ወጣት እቺን አጋጣሚ ሲያገኝ እንግዲህ በዘፈኑ በዳንሱ ማስመልከቶ ተነፈሰ ማለት ነውና ትክክል አይደለም ምስቴል ትክክል አይደለም ነገር ግን በዛ መንገድ ማየት አለብን ብዬ አስባለሁ ታችን እንግዲህ ከዛ ባሻገር ነገርም እንግዲህ ህዝቡ ራሱ ጨፈረውም የዛ ሀገር ህዝብ አይደለም ከሌላ ቦታ ተጭኖ የመጣ ህዝብ ነውና አሁን ተብሎ ታቅዶበት የተደረገ ነገር ነው የሚል ነገር ታነሳለችና ወለ ለመናገር ሊቀ ሊቃውንት እዝራ ያሉባት ከተማ ብዙ ሊቃውንት የወጡባት ከተማ የሃይማኖት እትብቷ ምንድነው አምዳ ሆነች ከተማ በዚህ መንገድ ማየት የሚከብድ ነገር ነው ወለን ለመናገር ይሄ ነገር ቀደም እንግዲህ አባታችን ሲናገር ሰምተን ነበርና እኛም አባት ሊጨምርላችሁ ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ምን አይወርሱም ቤተ ክርስቲያን ዘፈን የላትም ምናታ ጎንደር ያቋቋም የሚባል አታውቁም እንዴ ሳንኳ አቋቋም አታውቁም እንዴ ተክል ያቋቋም የተባለ መዝሙር አታውቁም እንዴ ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ስላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር
አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ነው። ንጹህ በዓል ነው። ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ፣ ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር፣ ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር፣ እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ። ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነው። እንዲህ መልእክት እንግዲህ አስተላልፎ ነበርና እውነት ለመናገር ከጎንደር ህዝብ ዘፈኑ የቤተክርስቲያን ስርዓቱ የሚጠበቅ ነው። አንዳንዶች በውስጥ ወቅት ልኩሪ ነበርና ይህን ሰላያችሁት አይተናል። ያግም ከጎንደር የሚጠበቅ ነው ያኛው። ይሄ ግን ጭፈራው በዚህ ቀን አይጠበቅም። ቀደምታችን እንዳነሳችሁ ከ10 ቀን በፊት የሚደረግ ነገር ነበር። ነገር ግን አሁን ላይ ወደ ጥምቀት መጣና አለ ተደምሮ የተደረገ ነው የሚገኘው ታነሳለችና ወደዛው ኦኬ የማይቀር ነገር ከሆነ በቃ በጣም የማይቀር ነገር ግዴታ ከሆነ ወደ 10 ቀን ወደዛ ቢመለስ መልካም ነው ብዬ አስባለሁ። እናንተ በዚህ ወደ ሐሳባችሁን አስቀምጡበት። ነገ ጥር 15 የ3 ዓመቱ ሕፃኑ ሰማዕት ቅዱስ ቂርቆስ ሰማዕትነትን የተቀበለበት ዓመታዊ ታላቅ ክብረ በዓሉ ነው። ታዲያ በዚህ ቀን መድኃኔዓለም ኢየሱስ ክርስቶስ ሕፃኑ ሰማዕት ቅዱስ ቂርቆስ ሰማዕትነትን ከመቀበሉ በፊት መጥቶ የገባለት ልዩና አስደናቂ ቃል ኪዳን አደራ ብያለሁ። አደራ አካውንቴ ሰሞኑን ሪፖርት ስለበዛበት ቪዲዮዎች እየታዩ ቫይራል እየወጡ አይደለም እንደምታውቁት። ይህም ቪዲዮ ተቀብሮ እንዳይቀር አደራ የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። የዚህን ቅዱስ ሰማዕትና የእናቱን የቅድስት ኢየሉጣን ቃል ኪዳን አስደናቂ የሆነ ቃል ኪዳን ሁሉም ሰው አውቆትና ተረድቶት በዓሉን እንዲያከብር። ወዳጄ ቅዱስ ቂርቆስ ሆይ አንተ በተወለድክበት በጥቅምት 15 ቀን ከእናትህ ከቅድስት ኢየሉጣ ጋር በእቶን እሳት በተቃጠልክበት በሐምሌ 19 ቀን እንደዚሁም ደግሞ በሰው ልጅ አይምሮ ሊታሰቡና ሊነገሩ የማይችሉ ብዙ መከራዎችን በተቀበልክበት በጥር 15 ቀን በእነዚህ በሦስቱ ቀኖች በቤተ ክርስቲያን ተገኝቶ በዓልህን ያከበረውን በአንተ ስም የጸለየውን ማህሌት የቆመውን በእየቀኑና በእየወሩ በአንተ ስም በተሰየመች ቤተ ክርስቲያን ላይ መጥተው ጸሎት የሚያደርጉና የሚማጸኑትን ሁሉ በመንግሥተ ሰማያት ቦታ እሰጥልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንደዚሁም ደግሞ የአንተን የገድል መጽሐፍ አስጽፎ ለቤተ ክርስቲያን በስጦታ መልክ ያበረከተ በአንተ ስም ለተሰየመች ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ መባዓ ስጦታ ንዋየ ቅድሳት የሰጠና ያበረከተውን የልቡን መሻት እፈጽምለታለሁ፣ ኃጢአቱንም ፈጽሞ ይቅር እለዋለሁ። የአንተ መታሰቢያ ቤተ መቅደስ በተሰራበት አካባቢ የሚኖሩትን ሁሉ የአንተንና የእናትህን የምስክርነት ስቃይ አስበው ቢያነቡና ቢያለቅሱ በሰማያዊት ኢየሩሳሌም ደስ አሰኛቸዋለሁ። አንተም ባለሟልነትን አግኝተሃልና በእኔ በቀኜ ተቀመጥ። የተቀደሰች ሥጋህንም እዚች ምድር ላይ አልተዋትም። በነቢዩ ኤልያስ የእሳት ሰረገላ እሰውራታለሁ። ቤተ ክርስቲያንን ያሰራና በቤተ ክርስቲያን ገብቶ የጸለየ የአንተንና የእናትህን የመከራ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እስከ 45 ትውልድ ድረስ እምርልሃለሁ። በስምህ በተሰየመች በተሰራች ቤተ ክርስቲያን ላይ ሄዶ በቃል ኪዳንህ ታምኖ በአንተ ስም በተሰየመው ጸበል ቢጠመቅ ወይም ደግሞ ጸበሉን ቢጠጣ ካለበት መከራና በሽታ ችግር ይዳን ይፈወስ። በቤተ ክርስቲያንህ የሚኖር ሰው እንደ ባህር አሸዋ እንደ ሰማይ ከዋክብት የበዛ ኃጢአት ቢሠራ እና በቤተ ክርስቲያንህ ንስሐ ቢገባ ኃጢአቱን አልቆጥርበትም፣ በደሉን እደመስስለታለሁ። ስለ አንተ ስለ ወዳጄ ብዬም እንደ 40 ቀንና እንደ 80 ቀን ሕፃን አደርገዋለሁ። በበዓልህ በመታሰቢያ ቀን ከሩቅም ሆነ ከቅርብ መጥቶ በቤተ ክርስቲያንህ የሚውለውን ጸሎት የሚያደርገውን የሚማጸነውን የሚሳለውን መባዓ ስጦታ የሚያቀርበውን በሙሉ ጸሎቱን እሰማዋለሁ፣ ስጦታውንም እንደ አቤል መሥዋዕት አድርጌ እቀበልለታለሁ። ይህንን ስላደረገም እስከ 25 ትውልድ ድረስ እምርልሃለሁ። በስምህ የታነጸ ቤተ ክርስቲያን ያለበት ቦታ ሁሉ
በኢየሩሳሌም እንዳለው መካነ መቃብሬ ጎለጎታ ይሁንልህ። በውስጡም በፍጹም ምስጋናዬ አይጓደል። በአንተ ስም በተሰየመ ቤተ ክርስቲያን መጥተው የሚጸልዩና የሚማጸኑትን ልመናቸውን ጸሎታቸውን እየተቀበሉ በወርቅ ቀለም እየጻፉ ወደ አንተ የሚያደርሱ 300 ቅዱሳን መላእክትን አስቀምጥልሃለሁ። በዚህም የተነሳ ሰይጣን ከእነሱ ጋር አይቀርብም፣ ይሸሻቸዋል፣ ይርቃቸዋል። አንተም ክብርህ ከሰባቱ ሊቃነ መላእክት ጋር የተስተካከለ ነው። ከሰባቱ ሊቃነ መላእክት ጋር ትቆማለህና ስለ ወዳጆችህ ትማልዳለህ። በአንተ ስም ወደ ተሰየመች ቤተ ክርስቲያን የሚመጣውን ሰው በሙሉ እግሩን በአነሳበት ልክ ዋጋውን እሰጠዋለሁ። በማንኛውም ችግር ላይ ሆኖ ስምህን የጠራ ሰው በሙሉ ይድናል። የስምህን የመጀመሪያውን ፊደል ገና ቂ ብሎ ሲጠራ እንደ አውሎ ነፋስ ፈጥነህ ትደርስለታለህ። መካን ሆነው ልጅ መውለድ ያልቻሉ ሴቶች በፍጹም እምነት ሆነው ገድልህን በጀርባቸው ቢያዝሉ ቢሸከሙ ልጅን ይውለዱ። በአንተ ስም ወደ ተሰየመች ቤተ ክርስቲያን በዓልህን ለማክበር ጸሎት ለማድረግ ለመሳለም የሚሄዱትን ሰዎች በሙሉ ገና ከአሉበት ቦታ ከቤታቸው ወጥተው ቤተ ክርስቲያን እስከሚደርሱ ድረስ የሚጠብቁ 300 መላእክትን አዘዝሁልህ። እነዚህ 300 መላእክት ከቤታቸው አውጥተው ቤተ ክርስቲያን ማድረስ አይደለም፣ ከቤተ ክርስቲያንም ደግሞ መልሰው ከቤታቸው ያደርሱልሃል። እያንዳንዷን የተራመዷትን እርምጃም ቆጥረው በወርቅ ቀለም ጽፈው ለአንተ ያመጡልሃል። ምን ይሄ ብቻ መስሏችሁ ነው እንዴ? ለአንጌቤናዊቷ ለእናቱ ለሰማዕቷ ለቅድስት ኢየሉጣም ደግሞ እርሱ ጥር 15 ቀን ሰማዕትነትን ሲቀበል እርሷ እናቱ ቅድስት ኢየሉጣ ደግሞ ጥር 16 ቀን ነበረ ሰማዕትነትን የተቀበለችው። ታዲያ እስከዛ ድረስ ለአንድ ቀን ያክል ልቧ እንዳይሸበር ቅዱሳን መላእክትን እንዲያጽናኗት ታዝዞላት ነበረ። በመጨረሻም ሰማዕትነት ልትቀበል ስትል ግን መድኃኔ ዓለም ኢየሱስ ክርስቶስ መጥቶ ዝክርሽን መታሰቢያሽን ላደረገ በስምሽ ለተማጸነ በዓልሽን ላከበረ በአንቺ ስም ቤተ ክርስቲያንሽን ላሰራ እስከ 15 ትውልድ ድረስ እምርልሻለሁ። የአንቺንና የልጅሽን የመከራ ገድል የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመውን ሰው በሙሉ ምንም ኃጢአቱ ቢከብድና ቢበዛ እምርልሻለሁ፣ መንግሥተ ሰማያትንም አወርስልሻለሁ። በአንቺና በልጅሽ በቅዱስ ቂርቆስ ስም በሚቀደስበት ቦታ ሁሉ የከብት ሞት የሕፃናት እልቂት አይከሰትም። በሰውም ላይ ንዳድ፣ ወረርሽኝ፣ በሽታ በፍጹም አይከሰትም። የውሃ መጉደል ወይም ደግሞ ድርቅ፣ የእህል ዋግ መመታትም ፈጽሞ አይከሰትም። እኔ ቃሌ የማይታጠፍ ፍጹም የሆንኩ አምላክ ነኝና ከአንቺና ከልጅሽ ጋር ቃል ኪዳኔን አጸናለሁ ብሎ ቃል ኪዳን ገብቶላታል። ወገኖች እንግዲህ በዚህ መሰረት ጥር 15 ቀን ሕፃኑ ሰማዕት ቅዱስ ቂርቆስ አንገቱን ሲሰየፍ ከአንገቱ ማር፣ ወተት፣ ደምና ውሃ ፈሷል። ጌታችንም የማይጠፋ የሕይወት አክሊልን አቀዳጅቶታል። አዎ ቅድስት ነፍሱም በማይነገርና በማይተረጎም ሁኔታ አድርጋለች። አንጌቤናዊቷ ሰማዕት የቅዱስ ቂርቆስ እናታችን ቅድስት ኢየሉጣ ደግሞ ለመንግሥተ ሰማያት የተገባች ምርጥ ዕቃ ሆናለችና እንደ ወርቅ እንደ ወርቅ በእሳት እንደሚፈተነው እርሷም ተፈትና እንደ ልጇ እንደ ሕፃኑ ሰማዕት እንደ ቅዱስ ቂርቆስና እንደ ሌሎቹም የክርስቶስ ሰማዕቶች ሰማዕትነትን ተቀብላለች። ወገኖች ይህንን የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣን ልዩ የሆነ አስደናቂ ቃል ኪዳን አደራ ብያለሁ። አደራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ሰሞኑን ቪዲዮዎች እንደምታውቁት ቫይራል እየወጡ እየታዩ ስላልሆነ በጣም ሪፖርት ስለበዛባቸው ይህም ቪዲዮ ተቀብሮ እንዳይቀር በሚቻላችሁ መጠን ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔ ዓለም ኢየሱስ ክርስቶስ ከሕፃኑ ሰማዕት ከቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። እንግዲህ ቪዲዮአችን ይመስላል። አይሆፕ አዲስ ነገር እንደወሰዳችሁበት አይጠራጠርም። ስለ ጎንደር አይ ቲንክ የመጨረሻ ቪዲዮ ይመስለኛል። ከዚህ በኋላ ቪዲዮ ምሳሌ አይመስለኝም። በጎንደር የዘጋን ይመስለኛል። ትናንትም እንግዲህ ሰፋ ነገር ለማንሳት ሞክሬ ነበር። በሁለቱም ሳይድ ምን አይተን ነበርና በህዝቡም በኩል በቤተክርስቲያን ስርዓቱም በኩል አይተን ነበር። ያው ምናመዝነው እንግዲህ ደግሞ የምንወርቀው ወደ ቤተክርስቲያን ስርዓት ነውና ዛሬም እንግዲህ በዛው ለማየት ሞክረናልና እናንተ ማስተዋላችሁን አስቀምጡበት። ትክክል አይደለም። ባጭሩ ጭፈራው ትክክል አይደለም። መሳካያ አለበት። ከጎንደር የማይጠበቅ ነገር ነው ጭፈራው በጥምቀት ዕለትና እናንተ ማስተዋላችሁን አስቀምጡበት። በቀጣዩ ወደ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸርቆዩልኝ። ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ጎንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልክት ናት። ምን አልኳችሁ? ምንድን ናት አልኳችሁ? ምልክት ናት። ቤተ ክርስቲያንን የምናይባት፣ ቤተ ክርስቲያንን የምንመለከትባት። በአጠቃላይ አባቶች ሲናገሩ ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማኅፀን ናት ይላሉ። ለምን ቢባል የመጽሐፍ ትርጓሜ መምህራን
የቅኔ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ የድጓ መምህራን የሚወለዱ